እሺ ይሄም ተመልሶልኛል። ስለ እንትን ጋብቻ ላይ ያለው እጮኝነት ይቻላል በእስልምና ወይ ደግሞ መጠናናት የሚባል ነገር አለ በሙስልምና? ማለት ከጋብቻ በፊት ቀለበት ምናምን ተብሎ የሚታሰርና ይሄ እንዲህ አይነት ነገር የለም፣ አይቻልም። እሱም የኒካህ ርክክብ ሳይደረግ በፊት ያ ቀለበት የሚባለው ነገር ሰዎችን ጋብቻ ሳይፈጸም በፊት አንዷ ለሌላው ተፈቅድ ተሰጥታለች እና በቤተሰብ በሚል ወደ ዝሙት ሊያመራቸው የሚችል ስለሆነ እርሱ አይፈቀድም። ነገር ግን ያለ መጠናናት ላልከው ነገር አንድ ሰው የሚያገባትን ሴት ማወቅ አለበት ወይ? አዎ ማወቅ አለበት። ሳያውቃት አያገባትም። ልክ እንዲሁ የምታገባው ወንድ ማወቅ አለባት ወይ? አዎ። ነገር ግን ያን ለማድረግ ብዙ ዓመታቶች እየተጀናጀኑ መቆየትን አይፈቅድም ኢስላም። ስለ እርሷ ማወቅ ያለበትን ነገር ይጠይቃል፣ ያውቃል። ስለ እርሱ ማወቅ ያለባትን ነገር ታውቃለች። ያ ነው ስለ ባህሪው ስለሚፈልገው፣ ስለ ባህሪዋ ስለምትፈልገው፣ እንዲሁም ስለ እርሷ ያለውን ነገር መረጃ በደንብ አድርጎ ይጠይቃታል፣ ያውቃል። ይህ በአንዴ የሚሆን ነገር እንጂ ለዘመናት፣ ለወራቶች፣ ለዓመታቶች እየተጠናኑ እየተጀናጀኑ ይኑሩ የሚል በኢስላም ይህ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ለዚህ ማስረጃ ለም ዩራ ሊልሙተሐቢነ ሚስለ ኒካህ አሉ። ለሁለት ለተዋደዱ ተቃራኒ ጾታዎች መጋባትን የመሰለ መልካም ነገር አላየሁላቸውም ብለው ተናገሩ። ከወደደችው የዛኔ ቶሎ ብለው ወደ መጋባት ወደ ኒካህ መሄድ እንዳለባቸው ይናገራሉ። አሁን ደግሞ ከሰማሁት አንጻር ደግሞ እንደዚህ የሚሉትም አሉ እንትን ሴቶች እንትን መቃብር ምናምን እንትን ለቅሶ መሄድ አይችሉም የሚባለው ነገር እሱ እውነት ነው? ሴቶች ሰው በሞተ ጊዜ የሟቹን ሄደው ይሰማል። ሴቶች ሰው በሞተ ጊዜ የሟችን ቤተሰብ ሄደው ማጽናናት ችግር የለም። የሟችን ቤተሰብ ሄደው ማጽናናት፣ በገንዘብ መርዳት፣ በምግብ መርዳት፣ በሀሳብ ሄደው በማጽናናት መርዳት ችግር የለም። የሞተው ሰው ላይ ሶላተል ጀናዛ አስክሬን መስገድ ይቻላል፣ ችግር የለም። ለሞተው ሰው ዱዓ ማድረግ ይቻላል። ለሞተው ሰው ሰደቃ ማድረግ ይችላሉ። ለሞተው ሰው ሀጅ ማድረግ ይችላሉ። ለሞተው ሰው ዑምራ ማድረግ ይችላሉ። አንድ የተከለከሉት ነገር ምንድን ነው ከተባለ ወደ መቃብር መሄድን የተከለከሉት። ለምን ከተባለ ሴት ልጅ ከወንድ ልጅ በአፈጣጠር ትለያለች። እጅግ በጣም አዛኝ ተደርጋን የተፈጠረችው። በተለይ የሚሞት የቤተሰብ ክፍል ካላት ከወንድ ልጅ በበለጠ መልኩ አዛኝ ነች። ልቧ ተሰባሪ ነው። ወደዚያ ወደ ሞተው ሰው በመሄድ ወደ መቃብሩ በመሄድ ዳግም ልቧ ያ ስብራቷ እንዲነሳ ቁስሏ እንዲቀሰቀስ ከዛ ያንን እያስታወሰች ራሷን እንድትጎዳና እንድታዝን አልተፈለገም። ገብቷችኋል አይደል? ወንድ ልጅ ግን በዚህ በኩል ምንም ጣጣ የለውም። በአብዛኛው ምንም ጣጣ የሌለው ነው። አይታቸው ከሆነ ሰው ሲሞት ሴቶች ድምፃቸው እስኪያዝ ድረስ በሐዘን ያለቅሳሉ። በቃ ሌላ ምግብ አልበላም ሁሉ ፌንት ሁሉ የሚበሉ ይኖራሉ። ወንድ ልጅ ግን አባተ ሞቷል ቢባል ያዝናል ውስጡ። ግን ያንን የመቻል ባህሪ ያለው ከዚያ በኋላ ወደ መቃብር ሄዶ ይቀብራል፣ ይመጣል፣ ጓደኞች ጋር ያንን በሐዘን እንትን እያለ ያሳልፋል። ሴቶች ግን ያንን ሐዘናቸው ሁላችንም የምናውቀው ነገር ነው። የሐዘን ወደ መቃብር እየሄደች በየጊዜው ያስታወሰች እንድትሰበር አይፈልግም ኢስላም። ይልቁንስ ለዛ ለሞተ ሰው የሚያስፈልገውን ነገር እንድትሰራ ከወንድ ጋር እኩል ፈቅዶላታል። ለሞተው ሰው ዱዓ ማድረግ ትችላለች፣ እስትግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ጾም ካለበት የሞተ ሰው መጾም ትችላለች። ብድር ካለበት ያን ብድር ልክ እንደወንዱ መክፈል ትችላለች። ሐጅም ማድረግ ትችላለች፣ ዑምራን ማድረግ ትችላለች። ማንኛውንም መልካም ስራ ለዚያ ለሞተው ሰው የሚሰራውን ወንድ ልጅ ሁሉንም ሴት ልጅ አብራ እኩል መስራት ትችላለች። ያ ነው። ነፍስ ማርስ ማለት ትችላለች። ብላት ምናምን ነፍስ ይማር ብላ ትችላለች። ለሞተው ሰው ነፍስ ይማር አላህ ይማርለት ብላ ለአንድ አማኝ ሰው ያንን ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ ትችላለች። ፈቃደኛ ከሆነ እሱ እንደጠየቀው ሴቶች ወርቅ አይልበሱ ይላል መጽሐፍ ቅዱስ። ከዚህ በፊት ሰምተህ ከሆነ ለምንድን ነው ወርቅ አይልበሱ በቤት ለባላቸው እየተገዙ ይማሩ የሚለው ባይብል? አላህ አቤን። አንድ መጽሐፋችሁ ሴቶች ወርቅ እንዳይለብሱ ይከለክላቸዋል። ለምንድን ነው የተከለከላቸው? የቱ ጋር ነው የሚለው እንደዛ?
እሺ አንደኛ ጢሞቴዎስ ምዕራፍ 2 ከ9 እስከ 10 ያንን ክፍል ስላላነበብኩት ነው። እሺ خلاص ግን ክርስቲያን ሴቶች መጽሐፋቸው ስላላወቁ ነው ስታያቸው በሚዲያ ሳይቀር ወቅ ምናምን አድርገው ይመጣሉ። ባይብል ግን ይከለክላቸዋል። ቀጥል ኢንሻአላህ። እሺ ቀጥል፣ ጥያቄ ካለህ ጠይቅ። እሺ ለሴቶች ሂጃብ ምናምን መልበስ ምናምን ሙስሊም ምናምን ይፈቅዳል። ያንን ነገር በምን ምክንያት ነው እንደዛ የሆነው የሚለውን ነገር እስኪ ያስረዱኝ። እሺ ለሴቶች ሂጃብ መልበስ የተደነገገበት ምክንያት ምንድን ነው ከተባለ ለሴቷም ሲባል ለወንድም ሲባል ነው። እንግዲህ ለሴቷ ጥቅሙ ምንድን ነው ከተባለ ሴት ልጅ ራሷን በምትሰትርና በምትሸፍን ጊዜ መጥፎ ወንዶች ከእርሷ የሚፈልጉትን ነገር ማየት የሚፈልጉትን ነገር ያንን ነገር ያጣሉ። በዚያን ጊዜ እርሷን እንዳትደፈርና ክፉ ነገር ላይ እንዳትወድቅ ይከላከልላታል። ምክንያቱም ወንድ ልጅ በአብዛኛው ሴት ልጅን የሚፈልገው የሰውነቷ ክፍል ተገላልጦ በሚያይ ጊዜ ሳትሸፋፈን የሰውነቷን ቅርጽ የሚያሳይ ጠባብ ልብሶችን በምትለብስ ጊዜ የዛኔ ይማረክና ሰይጣን ስራውን ይሰራል። ያ ነው። ሁለተኛ ነገር ምንድነው? ወንዱን ወደ ኃጢአት እንዳይጥለው ደግሞ ይጋርዳል ያ ነገር። በሁለቱም አንጻር ከሁለቱም ከወንድም ከሴትም ለሁለቱም ነው ጥቅማቸው። ዓላማው ምንድነው ከተባለ ባጭሩ ከኃጢአቶች ሁሉ ከባድ የሆነው ኃጢአት ወደ ዝሙት እንዳይወድቁ ነው ሁለታቸው። አላህም በቁርአን ላይ ሲናገር ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒና ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ልብሳቸውን እንዲለቁ እዘዛቸው ካለ በኋላ ምን አለ? ዛሊከ አድና አን ዩዕረፍነ አይ አላ ዩዕረፍነ፣ ይህ እንዳይታወቁ ይረዳቸዋልና አለ። እንዳይታወቁ ይረዳቸዋል። ፈላ ዩእዘይን፣ ከዚያም አይለከፉምም አለ። ይህ ዓላማው እንዳውም ለሴት ልጅ ነው። እንዳይለከፉ ይረዳቸዋል አለ። በተቻለ የትኛው ቁጥር ላይ የሚሉ ሰዎች አሉ? አንዴ ላሳያችሁ። እንዳይለከፉ ይረዳቸው። ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? ለምን ከዴቪድ ሁድ ጋር ታውራ? ሂድና አውራው በለው። እሱ ሂድና አውራው በለው። አንተ ለምን ይልክሃል? እዚህ የማያውቀውን ሰው ከምትጫወትበት ለምን ከነ ጋድ ሎጂክ ጋር ታውራ? በፈጣሪ እኮ ሂዱና እናንተ አውሩ። እኛ ለምን ተንከራተትን እኮ ሰው ቤት እየሄድን አውሩልን በማለት እናንተ ሂዱና አውሩ እንጂ በሏቸው። እሺ ያላ እሺ ቁጥሩን ልንገርህ ያዘው። እሺ ከሳምሶን ጋር ላገናኝ ነኝ። ምዕራፍ 33 ቁጥር 59 አለ። የጠየቀው ልጅ አለ። ማስረጃ ኮሜንት ላይ የቱ ጋር ነው እንደሱ የሚለው ያለ ልጅ አለ። ምዕራፍ 33 ቁጥር 59 ላይ ታገኛላችሁ። አሁን የተናገርኩትን ቃል ወደ አይሽ ጥያቄ አለ። ይቀጥል እስኪ። ከነገሩ ውሸት መካከል አንደኛውን ጠይቅ። አብሽር ያው እድል ስተ እነሱ አልመጡም፣ ተደብቀው እየሰሙ ይነግሯቸዋል። አሁን አንተ ጠይቅ ጥያቄ ካለ ታስተናግድ። ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በባንክ መኪና መግዛት ሐራም ነው ሐራም አይደለም? በወለድ ከሆነ የሚሰጧቸው ሐራም ነው። አይ ባንኩ ዛሬ ሊከፍልልኝ እኔ ደግሞ ዛሬ በካሽ ብከፍለው 9 ሚሊዮን አሉኝ። ባንኩ ደግሞ ከፈለልኝ ባንኩ ደግሞ በኋላ ሊከፍለው 10 ሚሊዮን አለኝ። ይሄን እንዴት ይታያል የሚለውን ነው። እሺ ባንኩ ራሱ መኪና ገዝቶ አምጥቶ አስቀምጦ እሱን በገንዘብህ እንድትገዛው እያቀረበልህ ነው። ዛሬ ከገዛኸኝ 9 ሚሊዮን ከዓመት በኋላ ከሆነ ደግሞ ባንኩ ራሱ መኪናውን አምጥቶ ይቅርታ እስኪ መልስልህ። ባንክ ብሩና የሌላ ቦታ የሚሸጥበት ቦታ ይለያያል። የዚህኛው ቦታ 9 ሚሊዮን ነው። ባንኩ ጋር ያለው መኪና ደግሞ ገዝቶ ያመጣው መኪና ለመግዛት ደግሞ 10 ሚሊዮን አለኝ። ስለዚህ ዝም ብዬ ብገዛ ምን ችግር አለው? ይሄኛው ማለት ቃስ ብዬ ነው የምከፍለው ለባንኩ እኮ። ይኸውልህ ምን አለ መሰለህ፣ አንድ መኪና ቀረበልህ። ለምሳሌ ይሄን መኪና አሁን ከገዛኸኝ 9 ሚሊዮን እሸጥልሃለሁኝ አለ። ከዓመት በኋላ ከሆነ ደግሞ የምትከፍለው ይሄን ነገር 10 ሚሊዮን ነው የምሸጥልህ አለ። በዚህ ጉዳይ ላይ ይሄ ወለዳለሁ ወይንስ የለውም በሚለው ጉዳይ በዑለሞች መካከል ኺላፍ ቢኖረውም ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም هذا بيع وشراء ብለዋል። ولا دخل له يعني في ولا دخل للربا في هذه المسألة። በዚህ ጉዳይ ላይ ወለድ የሚባለው ነገር ምንም ቦታ የለውም። ወለድ ሳይሆን ይሄ መግዛትና መሸጥ ይባላል።
ገብቷቸዋል። ወለድ ሊሆን የሚችለው መቼ ነው? ተመሳሳይ በሆኑ ነገራቶች ሲሆን ጊዜ ነው። ዛሬ ለምሳሌ 9 ሚሊዮን አበደርኩህና ነገ ካመጣህ 9 ሚሊዮን አድርጌ እቀበላለሁ። ነገር ግን ከዓመት በኋላ ከሆነ የምትከፍለኝ 10 ሚሊዮን አለ። ይሄ 1 ሚሊዮኑ ወለድ ነው። ተመሳሳይ በሆኑ ነገራቶች ተጨማሪ አድርጎ ሲያበድርህ ጊዜ ነው ወለድ የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ አሉ። ማንኛውም ትርፍን ያስገኘ የብድር አይነት ወለድ ነው አሉ። ይሄ ግን ብድር ሳይሆን መግዛትና መሸጥ ነው። ኢብኑ ዑሰይሚን ሃዛ በይዑን ወሽራእ አሉ። ይሄ መግዛትና መሸጥ ነው ብለው ተናገሩ። ስለዚህ ዛሬ ላይ 9 ሚሊዮን ከገዛኸኝ እሸጥልሃለሁ፣ ከዓመት በኋላ ከሆነ ደግሞ 10 ሚሊዮን ብሎ አንተ ዛሬ ላይ መክፈል ስላልቻልክ ይሄን ነገር አይ እኔ ከዓመት በኋላ ያለው ነው የምፈልገው ብለህ ተቀብለህ ሄደህ ከዓመት በኋላ 1 ሚሊዮን 10 ሚሊዮን አድርገህ ብትገዛ ችግር የለውም። ነገር ግን የዛኔ ወለድ የሚሆንበት ጊዜ አለ። መቼ ከተባለ እንዴት ከተባለ ከዚያ በኋላ ግን በተስማማንበት ጊዜ ካላመጣህ ከዚያ በኋላ የሚያልፍ ከሆነ ከጊዜ ወደ ጊዜ እየወለደ ይሆናል፣ እየወለደ ይሄዳል ከተባልክ በዚህ ላይ ስምምነት ካደረጋችሁ የዛኔ ወለድ ይሆናል። አይ እሺ መርሐባ ደግ። አንድ ደግሞ ሌላ ጥያቄ ነበርኝ። እድር በሙስሊም ላይ ይቻላል አይቻልም? ይቻላል። መስፈርቶች አሉት። የአላህና የመልእክተኛውን ሕግ የማይጻረሩ ሕግጋቶች መሆን አለባቸው። የእድር ባለቤቶች የሚያወጧቸው ሕግ አሉ። ማናቸውም የአላህና የመልእክተኛውን ሕግና ስርዓት የሚጻረር ከሆነ የዛኔ አይቻልም። ያን የማይጻረር ከሆነ ችግር የለውም። ህብረት ፈጥሮ ለመልካም ስራ ስብስብን መፍጠር ችግር የለውም። እሺ አመሰግናለሁ። እሺ ጥያቄ ያለው ካለ መቀጠል ይችላል። አንድ ጥያቄ አለ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? ስለ ጾም ምንድን ነው የሚለው ቁርአን ስለ ጾም? እሺ ምን ታድርገው ለማንደሰለ ማንጋን እንታለ ምን ታድርገው? እሺ ስለ ጾም ቁርአን ምን ይላል ነው? ጾም አላህ ሱብሓነሁ ወተዓላ ከደነገጋቸው 5ቱ ታላላቅ የእስልምና መሰረቶች መካከል አንደኛው ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ጾም ሲናገር ምን አለ? ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበረው ሁሉ ይላል። ስለዚህ ያ እና ጾም ከታላላቅ የአምልኮ ስርዓቶች መካከል አንደኛው ነው። አምላክ አላህ ሱብሓነሁ ወተዓላ ከደነገጋቸው ድንጋጌዎች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሶም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ ይላሉ። እስልምና በ5 ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው አንደኛውና መጀመሪያው መሰረት የመጀመሪያው ትእዛዛት ምንድነው? አምላክ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብላችሁ መመስከር፣ እንዲሁም እኔ የአላህ መልእክተኛና ነብይ መሆኔን መመስከር ብለው ተናገሩ። ከዚያ የሚቀጥለው ሶላትን መስገድ ነው። ከዚያ የሚቀጥለው ደግሞ ዘካን ወይም ምጽዋትን ለድሃዎች መስጠት ነው። ከዚያ በኋላ ጾምን መጾም፣ ከዚያ ሐጅ ማድረግ። እነዚህ 5ቱ የእስልምና ታላላቅ መሰረቶች ናቸው። ከነዚያ መካከል አንደኛው ጾም ያ ነው። የረመዳን ጊዜ ጨረቃ ምናምን ይታያል። እሱ ነገር ከቁርአን ጋር የሚገናኝ ነገር አለው? ለምንድን ነው እንትኑ? እንግዲህ ጨረቃ ለምን ተፈጠረች፣ አገልግሎቷ ምንድን ነው ሲባል ጊዜ ሰዎች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ጠይቋቸው። ወየስአሉነከ ዐኒል አሂላ ቁል ሂየ መዋቂት አለ አላህ በቁርአን ላይ። ሙሐመድ ሆይ ስለ ጨረቃ አገልግሎት ይጠይቁሃል፣ አንተም እንዲህ ብለህ መልስላቸው፣ እርሷ የጊዜ መለያ ነች ብለህ ንገራቸው አለ። ማለት ወራቶችን የምንለይባት ነች። ገብቷቸዋል? የጊዜ መለያ ነች፣ ልክ እንደ ሰዓት ማለት ነው። ለምሳሌ ወደ ስራ ሲሄድ ጊዜ 12 ሰዓት እነሳ ሄዳለሁኝ፣ ከዚያ በኋላ እንደገና 12 ሰዓት ከምሽቱ መለሳለሁኝ ብዬ የጊዜ መለያ አደረግኩት፣ የጊዜ መቁጠሪያ አደረግኩት። ያ ነው። ወደ ቤተክርስቲያን ልትሄድ ስትል 12 ሰዓት እሄዳለሁ አልክ፣ ልክ 2 ሰዓት ሲሆን እመለሳለሁኝ አልክ፣ የጊዜ መለያ አድርገህ ያዝከው። ወደ መስጂድ ስትሄድ ጊዜ 12 ሰዓት እሄዳለሁኝ አልክ፣ ከዚያ በኋላ 2 ሰዓት እመለሳለሁኝ አልክ፣ የጊዜ መለያ አድርገህ ያዝከው። ልክ እንዲሁ ጨረቃንም የጊዜ መለያ እንጂ ሌላ አይደለችም። ልክ እንደ ሰዓት ነው አገልግሎቷል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ አሉ። የረመዳን ወር መግባቱን የሚያረጋግጥ ጨረቃን በምታዩ ጊዜ ጹሙ፣ የረመዳን ወር አልቆ አዲሱ ጨረቃ ሲወለድ ጊዜ እዛኔ ደግሞ አፍጥሩ ብለው ተናገሩ። ጾማችሁን ፍቱ ብለው ተናገሩ። ገብቶሃል አይደል? ስለዚህ ልክ የጊዜ መቁጠሪያ እንጂ ሌላ አይደለች። ምናልባት ይሄ ነገር መጽሐፍህ ላይ ያለ ነገር እንደሆነ በዚሁ ለነግርህ እወዳለሁ። መጽሐፍ ቅዱስ ላይ ዳዊት ሲናገር ምን ይላል?
እግዚአብሔር ሆይ ጨረቃንም የጊዜ መለያ አደረካት ይላል። የጊዜ መለያ አደረካት ይላል። እግዚአብሔርን በሌላ ቦታ ላይ በዓልንም ስታከብሩ ጨረቃዋ በምትሟላ ጊዜ ከዚያም አዲሱ ጨረቃ ሲወለድ የዛኔ በዓላቸውን አክብሩ። ይህም ለእስራኤል የሰጠሁት ድንጋጌ ነው። የአብርሃም የኢስሐቅ የያዕቆብ እያለ እነርሱንም ከእስራውያን ታላላቅ እንትኖችን ይጠቅሳቸዋል ማለት ነው፣ ነቢያቶችን። እንደ አጠቃላይ ጨረቃ የጊዜ መለያ ነች፣ የጊዜ መቁጠሪያ ነች እርሷ። እሺ በእስልምና ለአምላክ ወይ ደግሞ ለአላህ መዘመር ይቻላል? እሺ አላህ ስብሐነሁ ወተዓላን ማወደስና ማመስገን በሚል አስተካክለው። መዘመር በሚለው ሳይሆን ለእርሱ ማወደስና እርሱን ማመስገን ይቻላል። ግን ይሄ ነሽዳ መንዙማ የሚባሉትን አስበህ ከሆነ እንደዚህ አይነት ነገር አይቻልም። አላህ ስብሐነሁ ወተዓላን በቃል እናመሰግነዋለን፣ እናወድሰዋለን እንጂ እንደዚህኛ ነሽዳ መንዙማ ምናምን እየተባሉ ልክ ክርስቶስን ወይንም ማርያምን፣ ገብርኤል፣ ሚካኤል እነሱን በመዝሙር በምናምን እንደሚወደሱት ምናምን አይነት ነገር ለእኛ እንደዛ እናደርግም። እንወዳቸዋለን፣ ገብርኤልን፣ ሚካኤልን፣ ማርያምን፣ ክርስቶስን እነርሱን እንወዳቸዋለን፣ እናከብራቸዋለን። ነገር ግን ያንን በመዝሙር ምናምን በነሺዳ በመንዙማ ምን እየተባለ እንደዚህ አይነት ነገራቶች ይህ ከኢስላም አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መንገድ አላስተማሩንም። እና በዜማ ማመስገን አይቻልም ማለት ነው። ነሺዳ በዜማ ማመስገን ምናምን አይቻልም፣ እሱ ቢድዓ ነው። እሺ በእስልምና ውስጥ ዜማ የሚባል የተከለከለ ነው ማለት ነው። ኢንሻድ ሽዕር የሚባል ነገር አለ። ድምፅን በአማረና በተዋበ ድምፅ ማነው ግጥምን በአማረና በተዋበ ድምፅ መናገር፣ ያም የአምላክን በማወደስ እንዲሁም የነቢያቶችን መልካምነት መናገር። ግን ያ ነሽዳ መንዙማ ይሄ እንዲህ የድምፅ ቅላጼዎችን እየፈጠሩ በእንትን በማለት በማወደስ በማመስገን አይደለም። በቃላችን በአንደበታችን እናመሰግናቸዋለን፣ ስለዋሉልን ውለታ እናወድሳቸዋለን። ያ ነው። ሴት ልጅ ፀጉርን መላጨት ትችላለች ወይ ይላል ኮሜንት ላይ። ቆስላ ካልሆነ በስተቀር ይሄ ነገር መላጨት አለበት ካልተባለ በስተቀር መላጨት አይቻልም። መላጨት አይቻልም ከወንዶች ጋር መመሳሰል ስለሆነ። እሺ ሌላ ጥያቄ ያለው አለ? ሌሎች ክርስቲያኖች እድል እንስጣቸው እስኪ። ለነዋሪው አናኗሪ ወይንም አንዴ ጥያቄ ካላቸው እንከተል። ሰላም ነው። ሰላም ነው። እንዴት ነህ? አለሁ አልሐምዱሊላህ። ይሰማል? ይሰማል። እግዚአብሔር ይመስገን። ተዋሉ አንዴ በተራ ጠይቁ። አንዴ ላልከኝ ማን ይቅደም? እሺ ከጀመርክ ቀጥል። እኔ ምን ትናንትና የሆነ ቦታ ላይ ቲክቶክ ላይ አይቼ እውነት ነው አንድ ወንድ ልጅ ከዚህ ምድር ወደ ላይ ወይም ባረፈ ጊዜና ወደ ጀነት በገባበት ጊዜ ሰብ ምናምን ሴቶች ጾታቸው የማይፈርስ ጉች ያለ የሚል ሲያስተምር ሰማሁት። እውነት ነው? 72 ሚስት አይደለ በገነት ውስጥ? ውሸት ነው። አንዴ ላሳየው። ቆይ 72 ሚስት በገነት ውስጥ እያሉ የሚነግሯቸው ውሸት ነው። አንዴ ኡስታዝ ነው ሲል የሰማሁት። ዋሽቷል፣ ተሳስቷል። እንደዚህ የነገረው ኡስታዝ ካለ ዋሽቷል፣ ተሳስቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላሉትን የሆነ ንግግርን የነገራችሁ ያ ነው። ላሳይህ ማስረጃ። እንደሱ ተብሎ የተነገረው ሐዲስ ضعيف ሐዲስ ወይም ውሸት የሆነ ሐዲስ አንዴ በማስረጃ እንዲሆን ዘንድ ነው ላሳያችሁ። እቺን ቁጥር ያዛት። እሺ ያው ሱነን ኢብኑ ማጃህ 4337 ምን ይላል? ያው ሱነን ኢብኑ ማጃህ 4337 ይታያል። ስክሪንሻት አንሳት። ሱነን ኢብኑ ማጃህ 4337 እዚህ ጋር ሄደ ስታየው ያው ضعيف ነው፣ ውሸት ነው። እዚህ ጋር እንግዲህ እኔ ሰማሁት አንድ ሰው ብቻ አይደለም ከሁለት ከሶስት አራት እኔ አይደለም ያልሁት አላህን ያዘዘው ወንድም እኛ አላዘዝኩም ያለው ለምን የዓለም ሸኾች አሉት። እኛ በሸኾች ሳይሆን የምንመራው በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ። እኔ አንድ ጥያቄ ነበረኝ። እሺ እግዚአብሔር ወይ ደግሞ ያው እግዚአብሔርና አላህ አንድ ባይሆኑ አላህ አዳምና ሔዋንን ሲፈጥራቸው አንዳንድ አድርጎ ነው የፈጠራቸው። አንተ በማለም ትገባለህ አይደለም? እኔ ጠይቄ ሳይመልስልኝ ሳያሳየኝ ወደ ማለት ለምን ትገባለህ? ጠልቀህ እየጠየቀ ስላልነበር ነው። በቃ ይጨርስ። እሺ አንተ ጠይቄው መስሎኝ አንተን ላዳምጥ እሱን
ቀጥል። እሺ ቀጥል። ነው አንተ። እሺ ለኖራ ቀጥላ አሳየኝ እስኪ ጽሁፉን አዲሱን አሳየኝ። ያንን ያልከኝ አሁን ስለሌለኝ ሞባይል ላይ ግን ሪከርድ እያደረኩ ነው። ንገረኝ፣ አሳየኝ። አንድ ስክሪንሻት አንሳው። እሺ ቅድም እያሳየው ነበር። ሱነን ኢብኑ ማጃ ይታያል። እኔ አረበኛ አላነበውም። አማርኛው ወይም እንግሊዝኛው ነው። ወደ አማርኛ አልቀይርልሽ፣ ችግር የለም። ወይንስ ወደ እንግሊዝኛ አልቀይርልሽ? እሺ የፈለከውን አለ ከአረበኛ ውጭ። አይ በቃሽ። ያው ሌሎችም እንድማሩበት አማርኛ አድርግልህ። ያው እና እዚህ ጋር ያው ሱነን ኢብኑ ማጃ 4337 ላይ ይገኛል። ምን ይላል እዚህ ጋር? የአላህ መልእክተኛ እንዲህ ብለዋል ይላል። እንዲህ ብለዋል፣ አላህ ወደ ገነት የሚያስገባው ማንም የለም፣ የተከበረው አላህ 72 ሚስቶችን ያጋባዋል እንጂ ይላል። እዚያ በኋላ ምን ይላል እዚህ ጋር? ያው ታች ወረድ ብለህ ስታየው ضعيف ይላል። ደካማ የሆነ ሐዲስ፣ ውሸት የሆነ ሐዲስ ضعيف ይላል። ኦኬ አየዋለሁ። እሱን ሁለተኛ ጥያቄ ነብዩ መሐመድ አላህ ምንድነው ያዘዘው? አሁንም ኃጢአት ቢሰራ ይቅር ይለዋል፣ ወደፊትም የሚሰራቸውን ኃጢአት በሙሉ ይስራ ግን አቀርልሃል የሚልም አስተምሮ ሰምቻለሁ። ትናንትና የሆነ ከእናንተ ቤት ማለት ነው። ይስራ ግን ይቅር ይልሃል የሚል የለም፣ ይስራ የሚል የለም። እሺ ጥያቄውን ጠይቅ እኮ ከእናንተ ኡስታዞች ነው። አሁን የሰራውንም ኃጢአቴን አላህ ይቅር ይለኛል፣ ለወደፊት የሚሰራቸውን ሁሉ ኃጢአቴን አላህ ይቅር ይለኛል ብሎ ነብዩ መሐመድ ተናግሯል። እሱንም ከእናንተ ኡስታዝ ነው ቅድም እንደነገሩ የሰማሁት። ይኸውልህ ለኖረዋ ጥያቄውን ጠይቀን ከእናንተ ኡስታዞች ምናምን የሚለውን ተወው። እሺ እኛ የእምነት መመሪያዎቻችን ቁርአንና ሐዲስ እንጂ እንዲህ የሚባል ሰምቼ ነበር በለንና ጠይቀን እርሱን እንመልስልህ። አይ እሺ መልስልኝ። ነቢዩ ሰለላሁ ዐለይሂ ወሰለም ኃጢአትን አላደረጉም፣ አልተሳሳቱም፣ ስተትንም ሰርተው አያውቁም። ማስረጃ ቃለ ሱብሓነሁ ወተዓላ ማ ضل صاحبكم وما غوى ሙሐመድ ሰለላሁ ዐለይሂ ወሰለም አልተሳሳተም አልጠመመም ብሎ ቃል በቃል አላህ ይናገራል። ታዲያ ልታነሳ የፈለግከው አንቀጽ ይገኛል ከተባለ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ይላል። ወይም ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢከ ይላል። ለስህተትህም ምህረትን ተማጸን የሚለው ኺጣቡ ለነቢዩ ሰለላሁ ዐለይሂ ወሰለም ንግግሩ ለነቢዩ ሰለላሁ ዐለይሂ ወሰለም ሆኖ እርሳቸው ነቢይ ስለሆኑ ለእርሳቸው ነው የሚነገረው። ነገር ግን በዚያ ቃል የታሰበበት ማን ነው ከተባለ ትውልዶች ያ ነው እንጂ እርሳቸው። ሁለት ጥያቄዎች አሉ። ይሄንንም አሁን ሪከርድ እያደረጉ ስለሆነ ሁለት ጥያቄዎች በኋላ ገብቻ ይዋለሁ። አይ ላሳየህ አንዴ እርሳቸው ምንም አይነት ስህተት እንዳልሰሩ። ቆይ ላሳየህ በማስረጃ እንዲሆን እንድታነሳው። እሺ እያነሳህ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ለመሆኑ ስህተትን ሰርተው ያውቃሉ ወይ? ላ ያውና ላሳያችሁ። ቃል በቃል አላህ ሱብሓነሁ ወተዓላ ስለ እርሳቸው ምን ይላል መሰላችሁ? ማ ضل صاحبكم وما غوى። ያው ማስረጃ እዚህ ጋር ይታያል። ቁጥር 2 ላይ ነቢያችሁ ሙሐመድ አልተሳሳተም አልጠመመም። ያው አየኸው? አየሁት። አይ ቪዥዋል ስክሪፕት ማነው ሪከርድ እያደረኩት ስለሆነ አብሽር። ሁለት ጥያቄዎች ላንሳና ይበቃኛል። እሺ ስህተት አለመስራቱን ማን መሰከረለት? ራሱ እኔ ስህተት ብሰራ ስህተት አልሰራውም ብሎ ያለ ራሱ ነው ወይንስ ሌላ ይመን ስህተት እንደማይሰሩ የጻፈለት አካል አለ? አምላክ አላህ ሱብሓነሁ ወተዓላ እሱ ማን ጻፈው? ያንን ስህተት አለመስራቱን እሳቸው አላህ ተናገረው። ከዚያ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጻፉት። ሌላ ሰው ነው ጥሩ መሆኔንና ጥሩ አለመሆኔን የሚነግረኝ ሌላ ሰው ነው እንጂ ራሴ ጥሩ ነኝ ብዬ ራሴን ጄጅ አላደርገውም። ስለዚህ ነብዩ መሐመድ ደግሞ እሱ ጥሩ መሆንና አለመሆኑ ወይም ኃጢአት አለመስራቱና መስራቱን ማን ነው ጄጅ? አላህ እያልኩህ ነው። ይኸውልህ አላህ ሌላ ሰው መጥቶ አይደለም እዚህ ቦታ ላይ አልተሳሳተም እያለው እየተናገረ ያለው ተናጋሪው አላህ ነው እያልኩህ ነው። ለአምስተኛ ጊዜ እንገረ ያ የሚጽፈው ሰሃባ ነው ወይ እየተናገረ ያለው? ላ አይደለም፣ ያማ ሰው ነው። ነገር ግን እየተናገረ ያለው እየመሰከረ ያለው ማን ነው ከተባለ አላህ ነው። ከዚያ ማን አጸናው? መልአኩ ገብርኤል አጸናው፣ መንፈስ ቅዱስ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ወረደ። ሰሃቦች ጸሐፊ እንጂ ሌላ አይደሉም። ስለዚህ ተናጋሪው ማን ነው እዚህ ቦታ ላይ? አላህ ሱብሓነሁ ወተዓላ ነው። ማ ضل صاحبكم وما غوى ይላል። ነቢያችሁ ሙሐመድ አልተሳሳተም አልጠመመምም እያለ ቃል በቃል ይመሰክርላቸዋል ራሱ። አይ እሺ ልጅ ወርዷል መሰለኝ። መቅደስ ሰላም ነው? እንዴት ነሽ መቅዲ? ሰላም እንዴት ነህ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ሰላም።
አይ መግዴ ትቀጥላለህ። ጥያቄ አለች መግዴ? አንድ ለሴቶቹ እድል ምስጣቸው። ብራዘሯ ነኝ። አንድ ጥያቄ ልጠይቅ ነው። አይ እሺ ቀጥል። ድምፄ ምናልባት ስራ ቦታ ከሆነ ስለሆንኩ እንዳይረብሻችሁ፣ ግን በአጭሩ ላስቀምጥና አንድ ሙስሊም ወይ ደግሞ አንድ ሙእሚን የሆነ ሰው የቀደሙን መጽሐፍት ለምሳሌ ዘቡርን ሊሆን ይችላል ለምሳሌ ማንበብ ቢፈልግና ዘቡር ላይ ያለውን ነገር ማወቅ ቢፈልግ በምን እንትን አግባብ ነው ሊያገኘው የሚችለው? ያለ መዝሙረ ዳዊት ማለት ነው። ክርስቲያኖች ጋር ሳይሄድ ማግኘት እንዴት ይችላል? ለምሳሌ 3 ጥቅስ ይቅርታና 3 ጥቅስ እንዴት ሊያገኝ ይችላል? ችግር የለውም ልመልስልህ፣ ከዚያ በላይ እሰጥሃለሁ። እሺ አንድ ሰው ለዳዊት የተሰጠውን መጽሐፍ ማንበብ ቢፈልግ እንዴት ነው ያን ማግኘት የሚችለው? 3 ጥቅስ እኔ ለመረቅልህ 6 ላድርግልህ ወይም 9 ላድርገው። በቃ ዘቡር ብሎ ማለት አላህ ስብሓነሁ ወተዓላ ለነቢዩላህ ዳውድ ያወረደው መጽሐፍ ማለት ነው። ማስረጃ ቃለ ስብሓነሁ ወተዓላ ወአተይና ዳውድ ዘቡራ። አላህ በሱረቱ ኒሳ ላይ ሲናገር ለዳዊትም ዘቡርን ሰጠሁት ብሎ ተናግሯል። ሰጪው ማን ነው? አላህ። አየህ አይደለ? ታዲያ ያ ዘቡር ማለት አላህ ስብሓነሁ ወተዓላ ለዳዊት የሰጠው አስተምሮት ከሆነ አላህ ዳዊትን ያዘዘበት ትእዛዛትና ልክ እንዲሁ ያስተማረው አስተምህሮ ማለት ነው። ያን የት እናገኛለን ከተባለ አምላክ አላህ ስብሐነሁ ወተዓላ በመጨረሻው ዘመን ነቢይ በነቢ ሰለላሁ ዐለይሂ ወሰለም ላይ የዳዊትን አስተምሮ እንዳለ በቁርአን ላይ አወረደው። በተለይ የት ላይ እናገኛለን ከተባለ ሱራ ሷድ ላይ ታገኛላችሁ። ሱራ ሷድ ላይ የዳዊትን አስተምሮ በዚያ ላይ ታገኛላችሁ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ ስብሐነሁ ወተዓላ። ፈሕኩም በይነ ናሲ ቢልሐቅ ወላ ተተቢዕል ሀዋ ፈዩድለከ ዐን ሰቢልላህ ኢነ ለዚነ የድሉነ ዐን ሰቢልላህ ለሁም ዐዛቡን ሸዲድ ቢማ ነሱ የውመል ሒሳብ እያለ ይናገራል። ያ ነው በሱረቱል አንቢያ ላይ ልክ እንዲሁ ታገኛላችሁ የዳዊትን አስተምህሮ። ልክ እንዲሁ በሱራ ሰበእ ላይ ታገኛላችሁ የዳዊትን አስተምህሮ። በእነዚህ ሱራዎች ላይ በተለይ የነዚህ የታላላቅ ነቢያቶች የዳውድና የሱለይማን አስተምህሮ ተገልጿል። ልክ እንዲሁ በሱረቱ ነምል ላይ ታገኛላችሁ። ወቃለ አልሐምዱሊላሂ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂ ልሙእሚኒን። ከተናገሩ ንግግር መካከል እንዳወጣ እናሳየ ቃል ካሳያለሁ አምላካቸውን አላህን ላስቸግረህ አንድ ሜት አድርጉ ልጆች። በመጀመሪያ ዳዊትን አላህ ስብሐነሁ ወተዓላ በምድር ላይ ምትኩ አድርጎ እንደመረጠው የተናገረበትን ላሳያቸው። ራሱ ያናገረበትን አንድ ሜት አድርጉ ልጆች። ከሚጮህ ቦታ ራቁ። ከይቅርታ ዳዊት ማን ነው የሚለውን ከዚሁ ጀምረን ከዛ ዳዊት ምን አለ የሚለውንም እናያለን የተወሰኑትን። እሺ አንድ ሜት አድርጉት ልጆች ከይቅርታ ጋር። ተራው ግን እኮ የኔ ነበር። አንድ ሜት አድርግ እባክህን። አንድ የጠየቀ ሰው ካለ እሱ ይጨርስ። ከ17 ጀምረን እናንብብ። አላህ ስለ ዳዊት ምን እንደሚለን በሚሉት ነገር ላይ ታገስ፣ የኃይል ባለቤት የሆነውን ባሪያችንን ዳውድንም አውሳላቸው ይላል። እርሱ በጣም መላሳ ነው አለ። አየህ መላሳ ነው፣ ወደ ጌታው በጣም ተመላሽ የሆነ አገልጋይ ነው። ከዚያ ለዳዊት የዋለውን ጸጋ አላህ ሱብሓነሁ ወተዓላ ቀጥሎ ተናገረ። እኛ ተራራዎችን ከቀትር በኋላና በረፋድም ከእርሱ ጋር የሚያወድሱ ሲሆኑ ገራንለት አለ። ወጠይረ መሕሹረትን ኩሉን ለሁ አዋብ ይላል። ወሸደድና ሙልከሁ እያለ ይናገራል። ቀጥሎም እዚህ ጋር የዋለለትን ጸጋ ሁሉ ይናገራል። ቁጥር 20 ላይ ምን አለ? መንግስቱንም አበረታንለት፣ ጥበብንም ንግግርን መለየትንም ሰጠነው እያለ ይናገራል። እዚህ ቦታ ላይ ለዳዊት ስለሆነው ነገር ይነግረናል። ከዛ ዳዊትን አላህ ስብሐነሁ ወተዓላ በምድር ላይ የእርሱ ምትክ እንዳደረገው ደግሞ ይነግረናል። ምን ይላል አላህ ስብሐነሁ ወተዓላ ቁጥር 26 ላይ ዳውድ ሆይ እኛ በምድር ላይ ምትክ አድርገንሃልና በሰዎች መካከል በእውነት ፍረድ፣ ዝንባሌህንም አትከተል፣ ከአላህ መንገድ ያሳስተሃልና እነዚያ ከአላህ መንገድ የሚሳሳቱ የምርመራውን ቀን በመርሳታቸው ለእነርሱ ብርቱ ቅጣት አላቸው እያለ ይናገራል። ከዚያ ይቀጥላል ደግሞ አለፍ ብሎ ለዳዊት የዋለለትን ጸጋ ከዋለለት ጸጋ መካከል ሰለሞንን እንደሰጠ ይገልጽልናል። ቁጥር 30 ላይ ምን ይላል? ለዳውድም ሱለይማንን ሰጠ ነው። ምን ያምር ባሪያ ሱለይማን እርሱ መላሳ ነው ይላል። ምንኛ ያማረ ባሪያ ነው እያለ እየነገረን ነው፣ ሰለሞንን ማለት ነው፣ ለእርሱ የሰጠውን። እዚህ ቦታ ላይ ስለ እነርሱ ይነግረናል ማለት ነው። እሺ ለማንኛውም ሌላኛው የእነርሱን አስተምህሮ ባጭሩ ጌታቸውን አላህን እንዴት አመስጋኞች እንደነበሩ ዳዊትና ሰለሞን እዚህ ጋር እናያለን። ሱረቱ ነምል ላይ እዚህ ጋር በተለይ በደንብ ተጠቅሷል የእነርሱ አስተምህሮ። ምን ይላል? ቁጥር 15 ላይ ተመልከት።
ለዳውድና ለሱለይማንም እውቀትን በእርግጥ ሰጠናቸው ይላል አላህ። ምን ተሰጥተው ነበር? ከአላህ ዘንድ እውቀትን ተሰጥተው ነበር፣ መለኮታዊ ራእይን ተሰጥተዋል። አሉም አለ። አሁን ዳዊትና ሰለሞን ካሉት ንግግር እፈልጋለሁ እንዳልከው አሁን በደንብ አዳም እንዴት ጌታቸውን አምላክን አላህን የሚያመሰግኑና የሚገዙ እንደነበሩ። አሉም ምስጋና ለአላህ ለዚያ ከምእመናን ባሮቹ በብዙዎቹ ላይ ላበለጠን ይገባው ያረን። ከዚያ በኋላ ደግሞ ከዳዊት ሰለሞን ስልጣኑን እንደወረሰ ይተርክልናል። ቀጥሎ ምን አለ? ሱለይማንም ዳዊድን ወረሰ። አለም ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን፣ ከነገሩም ሁሉ ተሰጠን። ይህ እርሱ በእርግጥ ግልጽ የሆነ ችሮታ ነው እያለ የአላህን ጸጋ ያመሰግናል። ከዚያ በኋላ እዚህ ጋር ለሱለይማን የዋለለትን ጸጋ አላህ ስብሐነሁ ወተዓላ ይገልጻል ማለት ነው። ያውና ሰለሞን ምን እንደሚል እዚህ ቦታ ላይ ሱለይማን ዓለይሂ ሰላም እናያለን። ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ጌታዬ ሆይ አለ። ይሄ የሰለሞን ንግግር ነው። ደግሞ ያችን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰገን የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሮታህም በመልካሞቹ ባሮችህ ውስጥ አስገባኝ አለ ይላል። ያ ነው። ከዛ እዚህ ቦታ ላይ ሰለሞን ወደ ጌታ ወደ አላህ ስብሐነሁ ወተዓላ እንደጠራ ከባዕድ አምልኮ ሰዎችን እንዳስጠነቀቀ ደግሞ አስተምሮቱን የእርሱን እናገኛለን ማለት ነው። ያውና እሱንም እንመልከት። ሰለሞን ምን አለ? ይህ ሁሉ የሰለሞን ትምህርት ነው። አሁን የተናገርኩትን በአጭሩ እንዳሳያችሁ ነው። እርሱ ከሱለይማን ነው ይላል። ይሄ ሱለይማን ለብልቅስ የምትባለው ንግስት የላከላት ደብዳቤ ነው። በደብዳቤ ውስጥ እየተናገረ ያለው ሱለይማን ነው። አላህ እየተረከልን ነው። እርሱም ሱለይማን ነው። እርሱም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እያለ እየተናገረ ነው ሱለይማን። ከዚያ ምን አለ? በእኔ ላይ ሳትኮሩ አትኩሩ፣ ታዛዦችም ሆናችሁ ወደ እኔ ኑ አላቸው ይላል። ከዚያ በኋላ እንቀጥል። ሰለሞን ከባዕድ አምልኮ ሰዎች እንዳስጠነቀቀ ያልኩህን እንመልከት። እዚህ ጋር ሱለይማን ደግሞ የተዋለለትን ጸጋ ሲያመሰግን እናያለን። መልእክተኛም ሱለይማንም በመጣው ጊዜ አለ፣ በገንዘብ ትረዱኛላችሁ ሆነ። ይሄ ሱለይማን ንግግር ነው። ቀጥሎ ምን አለ? አላህም የሰጠኝ ከሰጣችሁ የበለጠ ነው አለ ሱለይማን። ይልቁንም እናንተ በገጸ በረከታችሁ ትደሰታላችሁ ሆነ እያለ አላህ በእርሱ ላይ የዋለለትን ጸጋ ታላቅ ጸጋ እንደሆነ እያመሰገነ ነው። ከዛ ሱለይማን ምን እንዳለ እንመልከት። ሰለሞን ምን አለ? ሱለይማን እዚህ ቦታ ላይ ሙስሊም ነኝ እያለ ቃል በቃል የተናገረበትን ሃይማኖቱን እዚህ ጋር ደግሞ ታገኛለህ። በመጣች ጊዜ አለ ንግስቲቱ ዙፋንሽ እንደዚህ ነውን ተባለች። እርሱ ልክ እርሱ ነው ብላ መለሰች መሰለኝ አለች። ሱለይማንም ተመልከት ምን እንደሚል ሱለይማን ከእርሷ በፊት እውቀትን ተሰጠን ሙስሊሞችም ነበርን አለ ይላል። ቃል በቃል ሰለሞን ምን አለ? ሃይማኖቱ ሲናገር ሙስሊም ነኝ አለ። አምላኩ ማን እንደሆነ ተናገረ፣ አላህን እንደሆነ ተናገረ። ይህ ሁሉ የሰለሞን ትምህርት ነው። ከዚያ በኋላ ከባዕድ አምልኮ ሲዘጋትና ሲከለክላት እናያለን። እችን ሴት ከአላህ ሌላ ትገዛው የነበረችውንም ከለከላት፣ እርሷ ከካሃዲዎች ህዝቦች ነበረችና እያለ ይነግረናል። አየህ ሱለይማን ሃይማኖቱን ሙስሊም እንደነበር፣ አንዱን አምላክ አላህን ሲገዛ እንደነበር፣ ከአላህ ውጭ ሌላን ባዕድ አምልኮ ሰዎችን አትገዙ ሌሎችን እያለ ይከለክል እንደነበር የእርሱን ትምህርት እዚህ ጋር ታገኛለህ ማለት ነው። ከዚያ በኋላ እዚህ ጋር ያዝልኝና ላቋረጥ አይደለም ትቀጥላለህ። እዚች ላይ ያዝልኝና አንዴ አሁን ያልከኝ ቃል ሙስሊም ነበርኩኝ ያለው በምንኛ ነው የተናገራት? ማለት ምን ወርድ ባይ ወርድ ምንድን ነው? በምን ቋንቋ ነበር የተናገር? ቆይ ታደብልኛለህ። አሪፍ ነው ማስረጃው፣ አትዝጋው። ሲናገርበት በነበረው ሲያስተምርበት በነበረው ቋንቋ ነው። ሙስሊም ማለት ትርጉሙ ምን ቋንቋ ነበር? ይቅርታ መታወቅ ይችላል? ዕብራይስጥ ነበር ሲናገሩ የነበሩት እስራኤል። ምንድነኝ አለ? በዕብራይስጥ ምንድነኝ አላት? ሙስሊም። አይ ሙስሊም ነኝማ አይላትም። ሙስሊም ዕብራይስጥኛ አይደለም። ሙስሊም ማለት ምን ማለት ነው? ልለ የፈለኩት የሆነ ቃል ተጠቅመዋል። ራሱን ለአላህ ለአንዱ አምላክ የሰጠ ነው። ገብቶኛል። የዕብራይስጡን ቃል ነው የፈለከው? ምን ብሎ ነው የተናገረው ማለት ነው? ያኔ ሙስሊም ነኝ ብሎ የተተረጎመው ቃል ምን ሚለውን ነው ማለት ነው? ሙስሊም ወላስረዳ አዳምጥሽ። አንተ የፈለከው አሁን ዕብራይስጡን ቃል ነው የፈለከው አይደለ? ቆይ አንዴ ላረጋግጥልህና ከዛ አንተ ታስረዳኛለህ። ለምሳሌ እኔ የጠየኩህ ጽሁፉ ያለው በአረበኛ አልነበረም ብዬ ገምታለሁ። ይሄ ሙስሊም የሚለው ወርድ ደግሞ ወይ ደግሞ ኢስላም የሚለው ወርድ ደግሞ የዕብራይስጥ ወርድ እንዳልሆነ ሹር ነኝ እኔ። ስለዚህ የሆነ ቃል ተናግረዋል፣ ግን ያንን ትራንስሌት ተደርጎ ከሆነ ያ የተጠቀመው ቃል ማወቅ ይቻላል ወይ ነው? በዕብራይስጥም ይሁን ብቻ ያ የተጠቀማት ቃል አሁን አዳምጠኝሽ።
ሙስሊም ማለት ለአንዱ አምላክ የሚገዛና የሚታዘዝ ማለት ነው። ይሄን ደግሞ ከላይ ጀምሬ እያነበብኩልህ እያየህ ነው። ገብተዋል አይደለ? የዚያ እንትኑ የሃይማኖት መጠሪያ ይባላል ሙስሊም ይባላል። አንተ የፈለግከው የዕብራይስጡን ቃል ሰለሞን ይናገርበት የነበረውን ከሆነ ይሄ እኛ ዕብራይስጥ ተናጋሪዎች አይደለንም። ግን በዚያ የሚናገርበትን ቃል የዕብራይስጡን አላህ ስብሐነሁ ወተዓላ ለመጨረሻው ዘመን ነቢይ የሚናገርበት ቋንቋ አረበኛ ቋንቋ ነው እና ለእርሱ በዚህ ቋንቋ ነገራቸው አላህ ስብሐነሁ ወተዓላ። ስለዚህ ትርጓሜው ወደዚያም ብትሄድ ለአንዱ አምላክ የሚገዛ ማለት ነው። በየትኛውም ዓለም ይሁን ሙስሊም ብሎ ማለት ወደ አማርኛ ስናመጣው ለአንዱ አምላክ ታዛዥ የሆነ ተገዥ የሆነ ማለት ነው። ገብቶሃል አይደል? የዚህን ትርጓሜ ከላይ ታገኛለህ። ሰለሞን ለአንዱ አምላክ የሚገዛ ከባዕድ አምልኮ የተጠነቀቀ እንደሆነ፣ ወደ አንዱ አምላክ የሚጠራ ከባዕድ አምልኮ ደግሞ የሚያስጠነቅቅ እንደሆነ ይህን ሁሉ ከላይ እያነበብክ ነው። ነገር ግን ይሄ ሙስሊም የሚለው ቃል በአረበኛ ማነው በዕብራይስተኛ ወይንም በአማርኛ ወይንም በእንግሊዝኛ ሌላ ትርጓሜዎች ይኖሩታል። ገብቶሃል አይደል? ልክ እንዲሁ በዕብራይስጥ ሲናገርበት በነበረው ቋንቋ አምላክ አላህ ሲያናገር የነበረው ሰለሞንም ሲናገር የነበረው በዛው በዕብራይስጥ ነው። ይሄ አረበኛው ነው። ሙስሊም የሚለው ቃል የአረበኛ ቃል ነው። ገብቶሃል አይደል? ነገር ግን በዚያው በቋንቋው ሆኖ ትርጓሜው ያው ነው እያልኩህ ነው። በዚያው ለአንዱ አምላክ የሚገዛ የሚለውን ቃል ይይዛል። ሙስሊም የሚለውን ቃል ይሄ ነው። እሺ ችግር የለም ማለት ሐሳቡህን ስለተረዳሁት እንትን አልልህም። ብቻ በዛም ሆነ በዚህ በዕብራይስጡ የሚለው ቃል ሙስሊም ነኝ ባይልም ራሱ ግን ያኛው ኢንዲኬት የሚያደርገው ሙስሊም ነኝ የሚል ነገርን ያስይዛል ነው። አይ ቲንክ በጣም ጥሩ። እሺ እዚች አሁን ይሄ ያነበብካቸው እንትኖች ሁሉ የቁርአን አያዎችና ክፍሎች በቀጥታ ከአምላክ ተጽፈው ማለት የመጡ ናቸው ወይስ ምንድን ነው? ማለት አሁን እያነገርከኝ ያለው የሰዎቹን ንግግር ነው። ስለዚህ ዘቡር ማለት የሰዎቹ ንግግር ጥርቅም ነው ማለት ነው ወይስ እንዴት ነው ማለት ነው? ማለት ልክ አሁን ቁርአን ላይ ለምሳሌ አላህ ብቻ ነው ተናጋሪው አይደለ? አሁን ግን የዚህኛው ግን አውዱ ይለያል። ማለት ማን ነው ተናጋሪው ካየሁት በብዛት ሁላ ሴቶችም ሰለሞንም ልጆቹም እያለ የሁሉም ሰው ጥርቅም ነውና ይቅርታና በአንድ የወረደ ነገር ነው ወይንስ እነሱ ሲኖሩት እየጻፉት ነው? እንዴት ነው? ምን ተብሎ ነው የሚታመነው ማለት ነው? እሺ አዳምጠኝ ማለት ነው። ኦኬ አሁን አላህ ሱብሓነሁ ወተዓላ ባለፉት ዘመናት የላካቸው ነብያቶች ያስተማሩትን አስተምህሮ መልሶቻቸው የህዝቦቻቸውን ምላሽ ደግሞ እርሱ እየተረከልን ነው። አሁን ተራኪው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው ከተባለ ተናጋሪው አላህ ሱብሓነሁ ወተዓላ ነው። በቀደሙት ዘመናት ልክ እንዳንተ ነብያትን ልኬ ነበር። እነዚያ ነብያቶች እንዲህ ብለው እንዲያስተምሩ ቃልን ሰጥቻቸው ነበር፣ አስተማሩ። ከዚያ በኋላ ህዝቦቻቸው ደግሞ እንዲህ መለሱላቸው። ከእነርሱ ያመኑትን ደግሞ ቃላቸውን ይጽፍላቸዋል። ያላመኑት ደግሞ እነ ፈርዖንና መሰሎቻቸው ደግሞ እንዲህ ብለው ለነ ሙሴ ለሌሎችም መለሱላቸው እያለ እየተረከ እየተናገረ ያለው አላህ ሱብሓነሁ ወተዓላ ነው። አሁን ለነቢዩ ሰለላሁ ዐለይሂ ወሰለም የተረከው ያን ያለፉት ዘመናትን እርሱ አምላክ አላህ ሱብሓነሁ ወተዓላ ነው። ነቢያቶቹ ምን እንዳስተማሩ የህዝቦቻቸው አቀባበል እንዴት እንደነበር የሚተርከው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው፣ ሌላ ማንም ሰው አይደለም። ለዚህም ገና ቁርአንን ስትከፍት ጊዜ ታገኘዋለህ። ዛሊከል ኪታቡ ላ ረይበ ፊህ ይላል። ይህ ቁርአን ከአላህ ለመሆኑ ምንም ጥርጥር የለውም እያለ ይናገራል። በመካከልም እንዲሁ ቃለ ሱብሓነሁ ወተዓላ ኢና ነሕኑ ነዘልና ዐለይከል ቁርአነ ተንዚላ ይላል። እኔ ይህን ቁርአን ወደ አንተ ማውረድን አወረድኩት ይላል። በሌላ ቦታ ላይ ምን ይላል? ሱረቱ ሹዓራ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው በአንተ ልብ ላይ ከነቢያቶች እንድትሆን ዘንድ እያለ ይናገራል። ይህን ይመስላልሽ። ይቅርታና እዚህ ጋር አንድ ነገር ብቻ አስረግጠህ እንድትነግረኝ መጽሐፉ አሁን አላህ ይሄንን ሲተርክለት ከመጽሐፉ ላይ እየወሰደ እየተረከለት ነው መሰለኝ። ማለት ከዛ በፊት ያስተማሩትን ማለት ነው ነው አይደል? ለነዚያ ያንን መጽሐፍ ራሱ ያወረደላቸውና ተናገሩ ብሎ የተናገራቸው አምላክ አላህ ሱብሓነሁ ወተዓላ ራሱ እኮ በምን መልኩ ነው የወረደው? ማለት በጥቅል መጽሐፍ መልክ ነው የወረደው ወይስ እነሱ ሲያስተምሩት እንደ ሷሃቦቹ እንደጻፉት ነው ማለት ነው? የትኛው አይነት ነው? በቃል ደረጃ አንድ ነብይ አብርሃም ለምን እንዳስተማረ ለህዝቦቹ ምን እንደመለሱለት ከመጽሐፍ ተጽፎ ሳይሆን ከሰማይ የወረደው አላህ በቃል ደረጃ ለመልአኩ ገብርኤል ተናገረው። መልአኩ ገብርኤል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም አደረሰ። እንጅልም በዛው መልክ ነው። እንጅልም በዛው መልክ ነው ለኢሳ ዐለይሂ ሰላም። ግን እንጅል የሚባለው የሚለየው በምን መሰለህ? ባወራረዱ እንጅል ሲወረድ ጊዜ በአንድ ጥቅል ነው የወረደው ለኢሳ ዐለይሂ ሰላም፣ በአንድ በጥቅል ነው የወረደለት።
ነገር ግን ቁርአንን ስንመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከተደረጉበት ከ40 ዓመታቸው ጀምሮ እስከ ነብይነት አገልግሎታቸው መጨረሻ ጊዜ እስከ 63 ዓመታቸው ድረስ ለ23 ዓመት ነው የወረደው እየተቆራረጠ አንዴ ሚውት አድርገልኩ። እሺ አየህ ኢንጂል እና ቁርአን ቢለየው ኢንጂል የተወረደው በአንድ ጥቅል ነው፣ በአንድ ጊዜ ነው የወረደለት ለዒሳ። ነገር ግን ቁርአን እንዴት ነው ከተባለ ቁርአን በአንድ ጥቅል ሳይሆን በየጊዜያቱ ነብይነት ዘመናቸው እስኪያልቅበት ጊዜ ድረስ ያለ ባለ ጊዜ ነው የወረደው። አይ እሺ እዚህ ጋር ብቻ የመጨረሻ ጥያቄና ለሌሎች እድል እንድሰጥ አሁን ኢንጂል ላይ ለኢሳ ሲሰጠው ማለት ነው ያ መጽሐፍ ለሱ ሲሰጠው የዛ መጽሐፍ ተከታዮች ያው የሱ ተማሪዎች ናቸው አይደለ? በሌላ አነጋገር ሙስሊሞች ናቸው እንደማለት ነው። አሁን እነዛ ሰዎች ያን መጽሐፍ ከኢሳ መነጠቅ በኋላ ወይ ደግሞ አላህ ኢሳን ካነሳው በኋላ ነው በእናንተ እምነት መጽሐፉ የት ገባ? እንዴት ነው የሆነው ማለት ነው? በዛ ጊዜ እነሱ ሰጣቸው ሄደ ነው። ጥሩ ጥያቄ። ዒሳ ከአላህ እንደተቀበለው ለሐዋርያቶቹ አስተላልፎ ሰጥቷቸዋል። ለሐዋርያቶቹ አስተላልፎ ሰጥቷቸዋል። ሐዋርያቶቹ ያንን በርዘውታል ወይ? ለሐዋርያቶች የአምላክን ቃል አልበረዙም፣ ጠብቀዋል። ገብቷቸዋል አይደል? የአምላክን ቃል አልበረዙም፣ ጠብቀዋል። ነገር ግን ከዚያ በኋላ የተነሱ ሊቃውንቶቻቸው ናቸው አባቶች ያንን ነገር ከጊዜ በኋላ የበረዙባቸው። ይሄን አላህ በቁርአን ላይ ይናገራል። ያ አህለል ኪታቢ ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ይላል። እንዳትበርዙ ቃሉን ለትውልድ ጠብቁላቸው ብዬ ቃል ኪዳን ይዤባቸው ነበር የመጽሐፉን ሰዎች እያለ ይገልጻቸዋል። ነገር ግን ቃሌን ከበስተጀርባቸው ወረወሩት እያለ ይናገራል። ሐዋርያቶችን እስከተባለ እነርሱ የአምላክን ቃል የአምላክን ትእዛዝ ጠብቀው ይሄዱ ናቸው። ቃል በቃል ሙስሊሞች ነን ብለው እንደተናገሩም ሁላ አላህ ሱብሓነሁ ወተዓላ በቁርአን ላይ አስፍሮታል፣ መስክሮላቸዋል። ከአንተ በኋላ የአምላክን ቃል እንጠብቃለን ብለው እነርሱም ቃል ገብተዋል። ስለዚህ ሐዋርያቶች በፍጹም ያጠፉት ነገር ምንም የላቸውም። ሐዋርያቶች በጣም የተከበሩ ናቸው። የአምላክን ቃል ከመሲሁ በኋላ የአምላክን ሕግና ስርዓት ከመሲሁ በኋላ ሊያስተምሩ ቃል የገቡ ናቸው። ከዚያ በኋላ የሆኑ ሰዎች ተነስተው ግን በራሳቸው የአምላክ ቃል ነው ብለው ተመርጠናል ብለው ጻፉ። ከዚያም በኋላ ይሄ ከአምላክ ነው ብለው ጻፉ። ያንንም ሰዎች ተቀበሏቸው። ከነዚያ መካከል ማን ነው ከተባለ ጳውሎስ ነው ይሄን ነገር ያደረገው። ጳውሎስ ምን አለ? እኔ ተመርጫለሁ በቃ አለ። ከዛም ይሄ መጽሐፍን ጻፈ፣ ይሄ ከአምላክ ነው ብሎ ተናገረ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ ሊየሽተሩ ቢሂ ሰመነን ቀሊላ አለ። ወየውላቸው ለእነዚያ ሰዎች አላህ። ለእነማን? ለእነዚያ መጽሐፍን በራሳቸው እጅ ውስጥ ጽፈው ከዚያም ይህ ከአምላክ ዘንድ የመጣ ነው ብለው ለተናገሩ ሰዎች ወየውላቸው፣ ለእነርሱም ለጻፈችዋም እጅ ወየውላት እያለ ይናገራል። ያ አፈተጥመዑነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላም አላህ ሱመ ዩሐሪፉነሁ ሚን ባዕድ ማ ዐቀሉሁ ወሁም ያዕለሙን እያለ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ከጊዜ በኋላ ተነስተው ሰዎች የተመረጥነን ብለው በተመረጡት መካከል ራሳቸውን አስገብተው ከዚያ በራሳቸው መጽሐፍን ጽፈው ከአምላክ የመጣ ነው ብለው እንደሰጡ አላህ በርካታ ቦታ ላይ ይህን ተናግሯል። ይህን ያደረገው ማን ነው ስትሉ ጳውሎስን ታገኝታላችሁ። እዚህ ጋር ግን አንድ የሆነ ትልቅ ክሌም ያደረገው ነገር አለ። አንደኛው እነዚህ አሁን ለምሳሌ ነብዩ መሐመድ በእናንተ የሆነ ነገር አስተማሩ አይደለ? ከዛ እነሱ ካለፉ በኋላ በዛ ዙሪያ የነበሩ ሰሃቦች የተለያየ ነገር ሰጥተዋል። የተለያየ ሂደቶችን ኮሜንታሪዎችም ከዛው ላይ የተነሱም ሊቃውንት እንትን ብለዋል። የተለያዩ ጽሁፎችን አስቀምጠዋል። አሁን ከኢሳ በኋላ ሐዋርያት ከነበሩ ሐዋርያት የሰጡት ኮሜንታሪ ወይ ሐዋርያት የሰጡት የሆነ ነገር ወይ ደግሞ ሐዋርያት እንኳን ባይሰጡ ከሐዋርያት በኋላ የተነሱ የሙስሊም ሊቃውንት የሰጡት ጽሁፍ አለ በእጃችሁ ማለት በዚህ ጉዳይ አሁን ለምሳሌ ልክ እንዳልኩ መሐመድ አስተማረ አለፈ፣ ሷሃቦቹ ያንን ነገር በተለያየ መንገድ ሐዲሳት ተብለው ተዘገቡላችሁ። ከዛ ስለዚህ ከቁርአኑ ሌላ ከቁርአኑ ልክ እንደዚሁ ኢሳ አስተምሮ ቁርአንን ከሄደ በኋላ ስለ ኢሳ ታሪክ በእርግጠኝነት ስለ መሐመድ እንደተጻፈው ለምሳሌ የአይሁድን ታሪክ ስታነብ ስለ ሙሴ ብዙ ታሪኮች አላቸው።
ብዙ የተጻፉም ነገሮች አላቸው። በእናንተ ማንን ነው ያንን አድሬስ ያደረገው? ማን የጻፈላችሁ? ወይ ደግሞ ምንስ አላችሁ ማለት ነው? ዶክመንት ምን አላችሁ? ለምሳሌ ጳውሎስ ነው ብለህ ክሌም አድርገሃል። ጳውሎስ መሆኑን ማን ነው ክሌም ያደረገልህ ማለት ነው? አሁን አንተ ዛሬ ሳይሆን በእስልምና በዛ ሂደት ውስጥ ማን ነው ክሌም ያደረገልህ? እሺ አላህ ሱብሓነሁ ወተዓላ ራሱ ይናገራል። አላህ ሱብሓነሁ ወተዓላ ራሱ ይሄን ባህሪያቸውን ይነግረናል። ከጊዜ በኋላ ተነስተው ሰዎች ራሳቸውን በራሳቸው እጅ ተነስተው ጽፈው